In the past few hours, the Israeli military has also confirmed the identity of 2 of the 4 deceased hostages who were returned. እስራኤል የርዳታ እህል ወደ ጋዛ እንዳይገባ ከለከለች ተባለ። ሐማስ የአራት ታጋች አስክሬኖችን ለቀይ መስቀል አስረከበ። እስካሁን ድረስም 8 አስክሬኖችን መስጠቱን አስታውቋል። ከተመለሱት 4 አስክሬኖች አንደኛው ከታጋቾች ጋር ግንኙነት የለውም ስትል እስራኤል ከሰሰች። ኢራን እስራኤል የተኩስ አቁሙን እየጣሰች ነው ስትል ማስጠንቀቂያ ሰጠች። እስራኤልም ሐማስ ሁሉንም ታጋቾች የማይፈታ ከሆነ ከባድ ጥቃት ይጠብቀዋል ስትል አስጠንቅቃለች። ከ2 ዓመት በኋላ ወደ ሰላም ስምምነት የደረሱት እስራኤልና ሐማስ በቅርቡ የተኩስ አቁም ስምምነት ማድረጋቸው ይታወሳል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት የእስረኞች ልውውጥና የተወሰኑ ታጋቾች ከተመለሱ በኋላ ለጋዛ ህዝብና ለእስራኤል የታጋሽ ቤተሰቦች መልካም ተስፋን ይዞ የመጣ የዓለምን ማህበረሰብ ያስደሰተ እንደነበር የሚዘነጋ አይደለም። የ2 ዓመቱ የእስራኤልና ሐማስ ጦርነት ከኳታር እስከ ካይሮ፣ ከሳውዲ እስከ ዋሽንግተን፣ ከባይደን እስከ ትራምፕ ድረስ ብዙ ውዝግብ የተሞላበት ጦርነት እንደሆነም የሚታወቅ ነው። የመካከለኛው ምስራቅ ጦርነት፣ የየመኑ ሁቲም፣ የሊባኖሱ ሂዝቦላህ፣ የፍልስጤሙ ሐማስና የኢራን ጣልቃ ገብነት ጦርነቱን ውስብስብ አድርጎትም ከርሟል። በርካታም የሐማስ አመራርን የቀጠፈውና ንጹሃን ለልፈት የዳረገው የእስራኤል ዜጎችንም በማገትና ህይወታቸውን በማሳጣት ጦርነቱ ከባድ ቀውስ ፈጥሯል። አሁን በአሜሪካም ኳታርና ግብጽ አሸማጋዮች ወደ ተኩስ አቁም የገቡት ሁለቱ ወገኖች እንደገና ወደ ጦርነት ለመግባት እያሰፈሰፉ መታየታቸው ባልደረቀው ቁስል ላይ እንጨት እንደመስደድ ይቆጠራል ይላሉ ፖለቲከኞች። ረሃብና ጥይት ሲያሰቃያቸው የነበሩ የጋዛ ንጹሃንና የእስራኤል ታጋቾች ዳግም ጦርነቱ የሚቀሰቀስ ከሆነ ጅምር ተስፋቸው ባጭሩ እንዳይቀጭ ስጋት ጋርጦባቸዋል። ዛሬ ላይ አልጀዚራ ይዞት በወጣው ዘገባ እስራኤል ወደ ጋዛ በራፋ ድንበር በኩል የሚገባውን የእርዳታ እህል በግማሽ ማስቆሟን ሲሆን በተኩስ አቁም ስምምነቱ ላይ እንቅፋት መፍጠሩ እንደማይቀር ከወዲሁ ይገመታል። ከሰዓታት በኋላ ራፋ መንገድ ሊከፈት እንደሚችል የፍልስጤም ባለስልጣናት ግን እየተናገሩ ነው። እስራኤል ለራፋ መንገድ መዘጋት እንደ ምክንያት ያቀረበችው የታጋች አስክሬኖች ሙሉ በሙሉ አለመመለሱ ነው። ሐማስ እስካሁን 8 አስክሬኖች ማስረከቡን ሲገልጽ እስራኤል 20ዎቹ በቶሎ መመለስ አለባቸው ስትል ትሞግታለች። ምንም እንኳን እስራኤል ወደ ጋዛ የሚገባውን እርዳታ የጫነ ተሽከርካሪ ብታስተጓጉልም ሐማስ 4 አስክሬኖችን መመለሱ ነው የተሰማው። ሮይተርስ በበኩሉ 4ቱ አስክሬኖች ከመመለሳቸው አስቀድሞ የእርዳታ እህል መከልከሉን ሲዘግብ ከአስክሬኖቹ በኋላም ያለውን ግን በዝርዝር አልዘገበውም። ሐማስ ከተኩስ አቁም ስምምነቱ በኋላ ወታደሮቹን ወደ ጋዛ መልሶ ማሰማራቱም ተሰምቷል። በቅርቡ በፍልስጤም ከሚገኙ አናሳ ጎሳዎች ጋር በተደረገ የተኩስ ልውውጥ 27 ሰዎች መሞታቸውም የሚዘነጋ አይደለም። የዚህ የመካከለኛው ምስራቅ ጦርነት ሌላው አሳሳቢው ነገር ሐማስ ትጥቁን የማይፈታ ከሆነ በግድ እናስፈታዋለን ሲሉ ትራምፕ መናገራቸውና ሐማስ ትጥቅ ለመፍታት ማመንታቱ የሐማስና የእስራኤል ጦርነት የተገማች እንዲሆን ማድረጉ ነው። ትራምፕ በኢየሩሳሌም በእስራኤል ክነሴት ከመናገራቸው አስቀድሞ በዋይት ሃውስ በነበራቸው ንግግር ሐማስ በፈቃዱ ትጥቁን የማይፈታ ከሆነ እኛ በጉልበት እናስፈታዋለን፣ ከባድ ገሃነባዊ ፍርድም ይጠብቀዋል ብለው መናገራቸው ጦርነቱን የሚያወሳስብና ሐማስን ውስጥ ሊያስገባ እንደሚችል ፖለቲከኞች የትራምፕን ሐሳብ ማዕበል ጠሪ ገለጻ ሲሉ ተችተውታል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ የሚያልቀው ሐማስ ሁሉንም ታጋቾች ሲለቅና ትጥቁን ሲፈታ ብቻ ነው ማለታቸው ጦርነቱ ቢረግብ እንጂ እንደማይቆም አመላካች ነው ሲሉ የሚናገሩ ተንታኞች በርካቶች ናቸው። ትራምፕ ባለፈው ሰኞ ለመካከለኛው ምስራቅ ታሪካዊ ቀን ነው፣ ሐማስ 20 በሕይወት ያሉ እስረኞችን ይለቃል፣ እስራኤልም 2000 የፍልስጤም እስረኞችን ትፈታለች ብለው መናገራቸው የሚዘነጋ አይደለም። በዚህ 20 ነጥብ ባዘለው ስምምነት ጦርነቱ የሚያልቀው በሐማስ እጅ የሚገኙ 28 አስክሬኖች ሲለቀቁ ብቻ እንደሆነም ያመላክታል። ይህንን የ2 ዓመት ጦርነት የሚያስቀረው ይህ ከሆነ ሐማስ እስካሁን ለምን ለመመለስ ዘገየ የሚሉ ጥያቄዎችም ተነስተዋል። አንድም ሐማስ ትጥቅ መፍታት የሚለውን ከልቡ አልተቀበለውም፣ አንድም እስራኤል ከጋዛ ለመውጣት ብዙ ፍላጎት አላሳየችም፣ አንድም ሐማስ ሁሉንም አስክሬኖች የማስረከበው እስራኤል ከጋዛ ሙሉ በሙሉ ስትወጣ ነው ማለቱ፣ እስራኤል ደግሞ 53% ከጋዛ አለመውጣቷ ሁኔታው ውስብስብ እንዲሆን አድርጎታል የሚል መላምታዊ መልስ እየተሰጠ ይገኛል። ሐማስ አሁን ላይ ወደ 19 አስክሬኖችን ይዞ የእስራኤልን ጦር ሙሉ በሙሉ መውጣትን የሚጠባበቅ ሲሆን እስራኤል ደግሞ አሁኑኑ በእጅ ማስገባት አለብኝ ስትል ውጥረቱን እያከረሩት እንደሆነ ተመላክቷል። በጋዛ የሚገኙት የሐማስ ቃል አቀባይ ሐዚም ቃሲም በፌስቡክ ገጻቸው ላይ እንዳሰፈሩት ስምምነቱን ተከትሎ ሁሉንም አስክሬኖች ለማስረከብ እንቀጥላለን፣ ይህ ግን የጋዛን ጦርነት ማብቃቱን ማየት አለብን ነው ያሉት። አንዳንድ ምንጮች ግን አስክሬኖችን ማስረከብ የጋዛን ጦርነት ሙሉ በሙሉ ያስቀረዋል ለማለት አያስደፍርም፣ ስምምነቱም ግልጽ አይደለም ሲሉ እየዘገቡ ነው። አሁን ላይ በተደረሰው ተኩስ አቁም ስምምነት ላይ ፈተና ሊሆን የሚችለው ደግሞ ኢራን እስራኤል ስምምነቱን ጥሳለች ስትል፣ እስራኤል ደግሞ ሐማስ ነው የጣሰው እያለች ቴህራንና ቴል አቪቭ ዳግም የቃላት መወራወር መጀመራቸው ነው። ይህ የቃላት ጦርነት
ጦርነት የመካከለኛው ምስራቅን ቀጠና ዳግም ወደ ማጥ እንዳይወስደው ማስግቷል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኤ እስራኤል የተኩስ አቁም ስምምነቱን እየጣሰች ነው ሲሉ መግለጫ ሰጥተዋል። አክለውም በጋዛ ሰርጥ ባለፉት 24 ሰዓታት ብቻም 10 ሰዎች በእስራኤል ጦር መገደላቸው እስራኤል ለስምምነቱ አለመገዛቷን አመላካች ነው ሲሉ ኮንነዋል። በዌስት ባንክና በአላቅሳ መስጊድ አካባቢ የእስራኤል ወታደሮች ጥቃት አድርሰዋል። የእስራኤል ጦር የተኩስ አቁሙን መጠበቅ ይኖርበታል ያሉት ባጋኢ እስራኤል የተለመደውን ብዝበዛና የህግ ጥሰቷን በፍልስጤማውያን ላይ ቀጥላለች፣ አሸማጋይ አካላት ይህንን የእስራኤል ወረራ ማስቆም አለባቸው ሲሉ አስጠንቅቀዋል። በዶናልድ ትራምፕ አማካኝነት የተደረሰው የሰላም ስምምነት ሰላምን ለናፈቀው ለመካከለኛው ምስራቅ ቀጠና ፎይታን ያመጣል፣ ዘላቂ ተኩስ አቁም ይደረጋል የሚል ተስፋን የሚያቀነቅኑ ፖለቲከኞች ቢኖሩም በሌላ በኩል ደግሞ በውስብስብ የታሪክ ንትርክ የታጀበው የሐማስና የእስራኤል ጦርነት በ20 ነጥብ የተኩስ አቁም ውል ያልቃል ማለት አያስደፍርም የሚሉ ደግሞ በርከት ብለዋል። ፍልስጤማውያን ርስታችን፣ እስራኤላውያን ደግሞ ህልውናችን በሚሏቸው ቦታዎች ላይ በቂ ስምምነት ሳይደረስ ተኩስ አቁሙ ይረጋል፣ ዘላቂ ሰላምን በሁለቱ ወገኖች ይፈጠራል ለማለት እንደሚቸግር ታሪካዊ ዳራዎችን በማጣቀስ ስምምነቱን በጥርጣሬ የሚመለከቱም አልጠፉም። ዛሬ ላይ ሁለት ፍልስጤማውያን በእስራኤል ጥቃት መገደላቸው፣ በሰሜን ምስራቅ ራፋህ 15 ሰዎች በቁጥጥር ስር መሆናቸው፣ እስራኤል የራፋህን ድንበር በመክፈት እርዳታ የጫኑ ተሽከርካሪዎች እንዲገቡ መፍቀድ እንዳለባት ጫና እየበረታ መሆኑ፣ ብዛት ያላቸው መኪኖች በዚህ ድንበር መቆማቸው የተደረሰውን የሰላም ስምምነት ጥያቄ ውስጥ መግባቱን አመላካች ነው የሚሉ ወገኖች ቢበራከቱም አሁን ላይ አልጀዚራ ይዞት የወጣው መረጃ እንደሚያሳየው 600 የእርዳታ እህል የጫኑ ተሽከርካሪዎች መግባት መጀመራቸው ነው።